ቢኒያም ጽዮንን መንገድ ላይ ሆና እየጠበቀችው ያለ እሱ ሲመጣ ወደ እሱ ትሄዳለች። እናም አሁን ደግሞ ምን ፈለግሽ? ሰው አልፈልግሽም ሲልሽ አይገባሽም እንዴ ይላታል። ይገባኛል፣ ግን ደግሞ እንዴት እንደሆንክ ላይህ ብቻ ነው የመጣሁት እያለች የቢኒያምን የቆሰለ ፊቱን በእጇ እያሸሸች እያለ አቤል ይመጣል። አቤል መጥቶ እጇን ያስነሳዋል ከሱ ላይ። እባክሽን የወደድኩሽን ያክል እንድጠላሽ አትርጊ፣ ያቆሰልሽውን ለማከም አትሞክሪ ይላታል ቢኒያም። ቢኒያም በጽዮን በጣም ተስፋ ቆርጧል። ምክንያቱም ያለው ሁሉ እንዳለ መረጃ እሱ ያዘዘችው ነገር ነበር የመሰለው። ጽዮን ግን ይህን ነገር ምንም ነገር አውጥታ እንኳን ውሸት ነው ማለት አትችልም። ምክንያቱም አቤል በጣም ከባድ ፋይል ይዞባታል። ቢኒያምም ከላይ ያቆሰልሽውን እንኳን ብታክሚው ከውስጥ ያቆሰልሽኝን ማከም አትችይም ይላታል። ጽዮንም ቆይ ግን ምን እያልክ ነው ቢኒ ትለዋለች። ግራ ተጋባች። ግን ቢኒ እኔ ቆይ እንዴት ነው ከአንተ ላይ ጨክኜ ክፉ ነገር የማደርገው ትላለች እያለቀሰች። ልሽ ያ የማይረባ አቤል ሁሉንም ነገር ነግሮኛል። በመንገድሽ ላይ እየገባው እንቅፋት እንዳልሆንብሽ እንደሰጠ እናም ይሄ እንደማስጠንቀቂያ ደግሞ እንዲሰጠኝ ስላዘሽው እሱንም ነግሮኛል ደግሞ አድርጎታል። እናም መጀመሪያ ግን ሲነግረኝ እውነት አልመሰለኝም ነበር። ነገር ግን ደግሞ ሁኔታዎችን ሁሉ ሳር ታገጣጥመው እውነትም አንቺ አዘሽዋል ይላታል። እናም ጽዮንም ምንም ነገር ማለት አልቻለችም። ምክንያቱም አውቆ ነው እንዳትልም ደግሞ ቢንያምን አገኛለሁ ብላ እዛ ጋር ደግሞ አቤል የያዘው መረጃ አለ። አንቺ እስኪ ካፍሽ ውጣና አንድ ነገር በይ። አንቺ ካልሽኝ እኔ ሁሉንም ነገር አምንሻለሁ። እናም እስኪ አንድ ነገር በይ ሲላትኝ ምንም ነገር መናገር አልችልም፣ ውሸት ነው ማለት አልችልም። ምክንያቱም አቤል የያዘባት ፋይል ከዚህም በፊት ናታንን ወይንም ደግሞ ያፌት ኤፍራታን ያስፈራራበት ፋይል አቤል ጋር አለ። እሱ ምንድን ነው ናታን ሰው ሲገል የሚያሳይ ቪዲዮ ነበረ። ነገር ግን ደግሞ ከያፌት ላይ ነበር የወሰደው። እናም ኮፒውን ስለወሰደ ስለዚህ የሆነ ነገር ካረግሽ ወንድምሽን እስር ቤት ነው የምታገኘው። እናም እያለ በሱ ስለምንስፈራራት ይህን ነገር ደግሞ ውሸት ነው፣ አቤል እኮ እኔ ፈልጌው ሳይሆን ሁሉም ነገር ቅንብር ነው ማለትም አልቻለችም። ምክንያቱም ይህን ነገር ከተናገረች እንዳለ መረጃውን ሄዶ ለፖሊስ እንደሚሰጠው አስጠንቅቋታል። እናም ሲሆን ግን ዝም ነበር ያለችው። ያፌት ናታንን እዚህ ምን አባት ትሰራለህ ይለዋል። ናታንም ጀንተል እያለ ቦታዬ ላይ ነው የተገኘሁት፣ እኔ ያለሁት ቦታዬ ላይ ነው ይለዋል። ምንድን ነው አንተ ፈልገ የመጣ እንጂ እኔ እኮ አንተን ፈልጌ አይደለም የመጣው ይለዋል። እናም ያፌት ግራ ተጋብተዋል። ያፌት የቀጠረው ሰው አለ፣ ነገር ግን ደግሞ ናታንን ሳይሆን ሌላ ሰው ነው። እናም ያን ሰው ነው የሚጠብቀው። ያን ሰው እየጠበቀ ያለ ግን ናታንን ሲያየው ምን አባት ትሰራለህ እዚህ ይለዋል። እናም ቦታዬ ነው ይለዋል። ስለዚህ አንተ ነህ እንጂ እኔን ፈልገህ የመጣህ እኔ አንተ ጋር አልመጣውም ይለዋል። ነው እኔን ለማፈላለግ ከላይ ከታች ስትል ነበር አይደለም ይለዋል። ይህ ማለት የያፌት ተቀናቃኝ የዲያራ እናት ናት። እናም ዲያራ አንተ ባለ ድርጅቱ ወይም ደግሞ የያፌት ተቀናቃኝ እንደሆንክ ስምክን ቀይረህ እናም ተዋወቀው ትለዋለች። ያፌት ለእኔ ጠላቴ ነው፣ ለአንተም ጠላት ነው አይደለ? ሚስትን የቀማ ሁሉን ነገር ያሳጣህ ነው ያፌት። ስለዚህ ያፌትን መበቀል አትፈልግም ትለዋለች። ናታንም እውነት ግን ያፌትን ተበቅዬ ከያፌት በላይ መሆን እችላለሁ ይላታል። በደንብ ትችላለህ፣ ነገር ግን ደግሞ እኔ የምልህን ሁሉንም ነገር ማድረግ አለብህ ትለዋለች። እናም ከዲያራ እናት ጋር እና እንዲሁም ደግሞ ናታን ሁሉን ነገር ተነጋግረው የእሱ ድርጅት እንደሆነ እንዲሁም ደግሞ ቢዝነሱን እስከ ዛሬ የሚያሰራው ወይም ደግሞ ከጀርባ ሆኖ የሚሰራው ወይም ደግሞ የያፌት ቢዝነስ ብዙ ጊዜ የሚከስርበት በናታን ምክንያት እንደሆነ እንዲያውቅ ታደርገዋለች ማለት ነው። ምክንያቱም ያፌት የሚያውቀው በሌላ ስም ነው። በድርጅቱ ሆነ ደግሞ ቢዝነስ ውስጥ ደግሞ ስሙን ቀይሮ ነው ናታን ማለት ነው እንጂ ናታን አይደለም። እናም ያፌት ያላሰበው ግብዳ ደርሶበታል። በጣም ደንግጠዋል። የፈራበት ምክንያትም ኤፍራታና ናታን ድራማ ይሰሩብኝ ነው ብሏል። እኔ ያፌት ነኝ አንተን ፍለጋ ከላይ ከታች የምለው ይኸውልህ፣ ትሰማለህ? አንተን ማግኘት ከፈለኩኝ ሰከንድ አይፈጅብኝም፣ በደቂቃ ውስጥ ማግኘት እችላለሁ ይለዋል። እዚህ በቃ ምንም ነገር አትፈልግም ማለት ነው እና በቃ እሄዳለሁ ይለና
ደግሞ ይኸውልህ ባለፈው የላካቸው ሴቶች በጣም ቆንጆ ናቸው። እናም አንተ አቅራቢ እኔ ወሳጅ ይለዋል። ቆይ ቆይ አንተ ግን ስለምን ሴቶች ነው የምታወራው? ይለዋል። ያፌት በጣም ደንግጠዋል። እንደዚህ ቦታ ላይ ናታን እናገኘዋለሁ ብሎ በፍጹም አስቦ አያውቅም። እንዴት ነው አንተ የምትናገረው? ቆይ እንዴት ነው ግን አንተ እዚህ ቦታ ላይ ልትገኝ የቻልከው? ይለዋል። እንዴትም ሆነ እንዴት ልገኝ፣ ነገር ግን ደግሞ ይህን ደግሞ ለአንተ የማብራራበት ጊዜም የለኝም ይለዋል። የቀጠርከኝ ቢያንስ ቢበዛ ለ15 ደቂቃ ነበረ ያልከኝ፣ እሱን ደግሞ ተጠቅመው ጨርሰሃል። ስለዚህ መሄድ አለብኝ ይለዋል። እና ታዲያ የምጠብቀው ሰው አንተ ይህ እንደሆንክ እየነገርከኝ ነው ይለዋል። ምን ነው አንተ የምታውቀውን ያፌት ናኤፍ መሆን አይችልም ይለዋል። አይ እንደዚህ አይሆንም ያፈሪ ናታን አገር ያንቀጠቅጠው ናኢፍ በፍጹም አይሆንም ይለዋል። ለምን ለአመታት ስለተደብቄ ስላላወቀኝ ተናደድክ እንዴ ይለዋል። ይህ ማለት በጣም ያፌት ይሄ ለሱ ሀዘን ነው። እናም ናታንን በዚህ ቦታ ላይ አገኘዋለሁ ብለው